አንቺ ያመጣሽው ማስታወሻ ስለሆነ ማለት ነው። ለማንኛውም ዛሬ የኢትዮጵያ ቀን ነው። መትይዝ አርብ ነው። ዛሬ አርብ ነው። ዛሬ ሁላችን ደግሞ የኢትዮጵያ ልብስ ለብሰን የምንደምቅበት ነው። በእውነት ሮማ ከትናንት በስቲያ ምናምን አልሄድኩም ነበረ፣ ፈዘዝ ብለዋል ብለውኝ ነበረ። ማለት ሙቀቱ እንደነገርኩሽ ነው 39 እና 38 ነው እና ትናንትና ሁሉም ሰው ነው የተደነቀው ነው የምልሽ እኮ በቃ ድብልቅልቅ ነው ያለው። በጣም በርካታ ህዝብ ነው የተገኘው። ከላይ ሙቀቱ ይፋጃል፣ ከታች መሬቱ ይፋጃል። ኢትዮጵያውያንን ግን አልበገራቸውም። በዛ ላይ በእውነት በጣም ደስ የሚል ጊዜ ነው ያሳለፍነው። በርካቶች ከብዙ ነገሮች አኳያ ስመለከተው የሮማው ዝግጅት በጣም ነው ያደነኳቸው። ኢቭን ባለፈው ዓመት እንኳን መግቢያ ዋጋቸው ጥሩ አልነበረም። አውሮፓ እየጨመሩ ምን እያሉ ሰው እንትን ነበረ። እስከ ትናንት ድረስ እንትን ነበር ታውቂያለሽ፣ መግቢያ 7 ብር ነው ለአንድ ሰው። እዚህ በጣም ፌር ነበርና ትናንትና ራሱ በኦንላይን መቁረጥ ሁሉ ትችያለሽ እንዳትይ ለአንድ ሰው 9 ብር ነው ያደረጉት። ከ10 ብርም ዝቅ ያለ ነው። ሌላ ቦታ ላይ ከፍ ያለ ስለነበር ማለት ነው። ይሄ ዋናው ዓላማው ኢትዮጵያንን ማሰባሰብ ስለሆነ ለሚከራዩት ስቴዲየም ለምናምን የሚሸፍንላቸውን ካገኙ ፌር ነው። በቃ እንዲህ አይነት ዋጋ ባለፈው እንደነገርኩሽ አንዳንድ ቦታ ላይ 40 ብር ለአንድ ሰው 30 ብር ማስቆርጠው ያውቃሉና ይሄ በጣም አሪፍ ነው። ከመግቢያው ጀምሮ ሰው ምንም በጣም ደስ ብሎታል። ድንኳኖች በጣም ተገጥግጠዋል። የተለያዩ ነገሮች ኢትዮጵያን ባሊያው እንደወትሮ ንግዱ አለ፣ ማህበራዊ ግንኙነቱ አለ፣ የጀበና ቡናው አለ፣ እጣኑ ተሪ አለ፣ ብዙ ነገሮች አሉ። በዛ ላይ ሙዚቃ አለ በዲጄ ምናምን። በጣም ደማቅ ነገር ነበረ ትናንትና ያስተላለፍነው። በጣም ነው ደስ ያለኝ። እንደተለመደው መቲ የኢሳን ወዳጆች በርካቶች መሆናቸውንም ያረጋገጥኩበት የኤምኤስ ወዳጆች አንድ ነው። ኢሳና ኤምኤስ ያው ነው ነገሩ። አንድ መሆናቸው በጣም በርካታ ወዳጅ እንዳለን ያረጋገጥንበት ነው። ብዙዎች ቀደም ሲል ሲወራይቶች ከሆነ ጣሊያን ሮመር እንደው ትንሽ እኮ እንትና ይበዛሉ እንትና ምናምን የሚል በፍጹም በጠቅላላ ሁሉም የተሰበሰበው ኢትዮጵያዊ ሀገሩን የሚወድ ነው በብዛት። ከኔ ከዳር እስከ ዳር ነው ያየሁት። አንዲት እንኳን ቅሬታ ነገር አላየሁም። የሰው ፊት በፈገግታ ነው የሚመርቀን። ብዙ ነው ሰላም የሚለን፣ ብዙ ነው በርቱ የሚለን በጣም በርካታ ነውና እንኳን መጣው እስከምል ድረስ በጣም አሪፍ ዝግጅት ነበር ትናንትና። ዛሬ ደግሞ ከትናንቱ ይበልጣል ነው የተባለው። የኢትዮጵያ ቀን ነው የበለጠ እናደምቀዋለን የሚል ነው መቲና። እንደውም እኮ ትንሽ ታይታል በፌስቡክ ላይቭም ስታስተላልፍ ነበር። አንዳንድ ቦታ ደግሞ ሰው አያየኝም ብለህ ስጨፍር እንደነበረ አይተናል። እሱን አሁን እናስገባለን። እስቲ ይቅርታ ሙዚቃው ሚዩት መደረግ አለበት። አልፎ ችግር የለውም ሙዚቃ ቢገባ። ሙዚቃው እንዳይል ከሚል አኳያ ነው። ሙዚቃውን ስሜት ውስጥ ገብቼ ያጫወትኩት ዘኛ አለፍ እያልኩኝ አይታይ ሙዚቃው ተይው እና ይሄ ባልቻኔ ልክ ነው። ኢቭን ዳስታን የቴኒታ ዳስታን በቃ ስታዲየሙን አደባደቀው ነው የምልሽ። ያው እንዳይዝ ነው ኮፒራይት የሚለው ነገር ነው። በበርካታ ነገሮች ናቸውና ከዳር እስከ ዳር በቃ የነበረው ስሜት የሚገርም ምሽት ላይ ስነ ስርዓቱ፣ ሴኩሪቲዎቹ፣ አስተባባሪዎቹ አጠቃላይ የነበረው ነገር በጣም ደስ የሚል ነው። እኔ እስካሁን አላቅም የዛሬውንና የነገውን 2 ቀን ይቀራል። በጣም ምንም ነገር ኮምፕሌን ሳያረግ ህዝቡ ታስታውሽ ከሆነ የዛሬ ዓመቱ በሄሊኮፕተር ነው ውጦ የተባል ነው። ፖሊስ በሄሊኮፕተር በአሁኑ መጥቶ በጊዜ ሁሉ ጨርሶ የተባልበት ነገር ነበረ። አሁን ግን እንደዛ አይነት ነገር የለም። ሴኩሪቲዎቹም በጣም ጥሩ ነበረ። አገባቡ ጥሩ ነው። በቂ ነበር ዳለው በቂ ነው። ግን እንዳልሽው ሰው በዛ። ግን በጣም ሰው በዛ። ካልጠበቁም ነበር። ጣሊያን ሙቀትም ስለሆነ ሰው ይቀንሳል በጣም 39 ቀላል አይደለም መቲ
ይኸው እየጠጣን ውሃ ምናምን የተለያየ ነገር በዚህ ነው የሚወጣው የሚወርደው ወዲያው። እና ግን በቃ በጣም ሰው በጣም በዛ። እንደው ትናንት ከትናንት በስቲያ ዘመኑን አይኖርም በቃ ይሄ ዓመት ይቀንሳል በጣም ሙቀቱ ኃይለኛ ነው የሚል ነገር ነበረ። ግን ከተጠበቀው በላይ ነው የመጣው። ሰው በቂ ነበር፣ ቦታው በቂ ነገር ነበር። ደስ የሚል ነው አጠቃላይ ዝግጅቱ። እኔ ወድጄዋለሁ። ለምን እንደሚበዛ ታውቃለህ አይደለ? አንድ ሰሞን ጭር ብሎ ነበር። ጭር ያለው ምንድነው? ሰው በብዛት ጥርግርግ እያለ ኢትዮጵያ ነበር የሚሄደው። አሁን ወደ ኢትዮጵያ መሄድ ሰው ቀንሷል። በጣም ቀንሷል። ኦልሞስት በጣም ጥቂት ሰዎች ናቸው የሚሄዱት። እና ምንድነው የሚያደርገው? ልጆቹን ቤተሰቡን ሰብስበው እንደተለመደው የስደት ኑሯችንን ኢትዮጵያዊነት መንፈስ ያለበት ቦታ ላይ ነው የሚያሳልፉት ማለት ነው። እና ለዛ ነው እንደዛ የሆነው። ወደ ኢትዮጵያ የሚሄደውም ስለቀነሰ ነው። እዚህ ያለው መሰባሰብን ተጠቅመህ አንተም በኢትዮጵያ ጉዳይ ላይ ብዙ ሰዎችን ታነጋግራለህ። እንደውም በሚዲያውም ጋር እንደ ድሮ የኢሳት ፋሚሊ በጣም ጠንካራ የኢሳት ሰፖርት ግሩፖች ፋሚሊዎች ነበሩን ድሮ አውሮፓ ላይ እና አሁንም የኤምኤስ ደጋፊዎች ወገኖቻችንን የቀድሞውንም የአሁኑንም ሰብሰብ አድርገህ አነጋግረህ አደራጅተህ ትመጣለህ ብለን ተስፋ እናደርጋለን። ዋናው ነገር ግን አዘጋጆች ከመንግስት ከነፍሰ ገዳይ ጋራ በጸዳ መልኩ ሁሉ ነገር እንዲያደርጉ፣ ምንም አይነት ንክኪ እንዳይኖራቸው። የግል አቋም ማንም ሰው ማንን መደገፍ መቃወም መብቱ ነው። ግን እንደዚህ አይነት የህዝብ ተቋም የዲያስፖራውን ተቋማት ግን ተሰዶ የመጣውን አገሩ ላይ መኖር ሳይችል ቀርቶ ተሰዶ መጥቶ ሌላ ሀገር ያለውን ደግሞ እንደገና አሳልፈው ለአሳዳጁ አካል እንዳይሰጡ አደራ እንላለን። ደሬ ልክ ነው። በነገራችን ላይ የለንደን ፋኖችን አገኘኋቸው ትናንት። ካስታወስሽ ለንደን ፋኖች የዛሬ ዓመት ከፍተኛ በፌዴሬሽኑ ላይ ጥያቄ አንስተው እኛን የገላገል ነው አስታወሱኝ። እነሱ ራሳቸው የዛን ጊዜ የነበረውንና ዛሬም ቀጥረውኛልና ትናንትና ግን ስትመለከችው መቲ ይገባሻል። ይሄ ምንም እንዳልገባበት የምታውቂው እንደሚጎዳው እንዳልሆነ ከሙዚቃ ምርጫው ራሱ ከዲጄ ከመድረኩ ላይ ከሱ ትረጃለች። ይሄ ዳስታር አንድራት ኢትዮጵያ ይሄ አማረኝ የነ ዳኛው አይደል የምናምን በብዛት እንትን የነበረው አጠቃላይ መንፈሱ ድባቡ ከሌሎችም ብሔር ብሔረሰቦች እየተደረገ ነገር ግን አገራዊ የሆኑትን ነገሮች የነ ምኒልክ ጥቁር ሰው የነ ቢደጋገሙ የነበሩት ትሮች ስትመለከቺ ላይ ያለውን ይሄ በሰንደቅ ዓላማ እንትን ማለቱን መዋቡት ተይው፣ እሱ ያው ሁሌ ያለ ነው። ሌሎችንም ነገሮች ስትመለከቻቸው የሚደረጉትን ነገሮች በጣም ጥሩ ነው። የዘንዱ ከባለፈውም ትምህርት የወሰዱ ይመስለኛል። ይሄ ነው ኢትዮጵያ የተደሰተበት። ትንሽ ቅሬታ ማላየው የሚያልኩሽ ስለዚህ ነው። ሁሉም ደስ በሚለው አገሩን ያመሰገነበትና እንደዛ ሌሎች ነገሮች የወጡ ነገሮች ምናምን አላየንበትምና ከመድረኩ አዘገጃጀት ከሚደረጉት ነገሮች ስትመለከቱ በሙሉ የኢትዮጵያውያን መድረክ መሆኑን ራስሽ የምትመሰክሪበት ነገር ነውና ለዚህ ነው ዛሬ ቀጥረውኛል። ለንደን ፋኖች እናገኛለን ብለውኛል። አገኛቸዋለሁ። ሌሎችንም ለማግኘት እሞክራለሁ። ጥሩ ያለውን እውነታም ከጀርባም ከምንም ያለ ነገር ካለ በደንብ ሰምተህ ትመጣለህ ብዬ ተስፋ አደርጋለሁ። ደሬ እንግዲህ ወደ መረጃዎቻችን እንሄድ። እዛ ብትሄድም ብትጨፍርም ምንም ብትልም የኢትዮጵያን ጉዳይ ያው ከሌሊት እየተከታተልክ ከጠዋት ጀምሮ እንዲሁም ከማታ ጀምሮ መረጃ ስንለዋወጥ ነው ያደር ነው ያመሸ ነው። ወደዛው እንሄድ። እሺ አንዱ በርካታ ሰዎች የኛን ፕሮግራም ይከታተላሉና መትይዚ ትናንትና ጠዋት እዚህ እኔና አንቺ ያደረግነው የኢትዮጵያ ቀን ለካ ሲያዩ ነበረ። አዎ ሲያዩ ነበርና ያንጃለሽና አይተው ልክ እዛ ስታዲየም ላይ ሲያዩ ደነገጡ። መንፈስ መሰልካቸው ወይም ወንድሜ መሰላቸው እዛ የገባውና እንዴ አሁን ላይቭ ላይ እዛ ነበራችሁ እንዴ ብለው ካለሁበት ሆቴል ሆኜ ነው ላይቭ የገባሁት። ግን ለመረጃ ቼን ስላለ ሁሌ መረጃ የሚያቀርቡልን አካል ስላሉ ለዛ ነው የምንገባው ምናምን አልኳቸውና ይሄ ሚዲያችንም እንዴት እንደሚደመጥም ያወኩበት ነው ልልሽ ነውና ይሄን የምታየው ብዬ ነው። ወደ መረጃዎች ስንገባ አሃዱ ራዲዮና አርቲስት ቲቪ ማስጠንቀቂያ ተሰጣቸው መቲ ይላል። እነዚህ ሁለት ሚዲያዎች ማለት ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ለሁለቱ ሚዲያዎች የመጨረሻ ያለው ማስጠንቀቂያ ነው የሰጣቸው። አሃዱ ኤፍኤም 94.3 እና አርቲስት ቴሌቪዥን የመጨረሻ ማስጠንቀቂያ የተሰጣቸው ውል የገቡበትን የይዘት ግዴታዎች በመተላለፍ ለተከታታይ ጊዜ ያልተረጋገጠ ሚዛናዊ ያልሆነ እንዲሁም የህዝብን ጥቅም የሚጎዳ መረጃ በማሰራጨታቸው ነው ይላል። ባለስልጣን መስሪያ ቤቱ ከሬዲዮና ቴሌቪዥን ጣቢያዎች ኃላፊዎች ጋር ተደጋጋሚ
የሆነና የሙያ ጥሰቶች መፈጸማቸውን በተመለከተ ውይይት ቢደረግም ጉልበት ሳይታይ በመቅረቱ ማስጠንቀቂያ መስጠቱን ያስታወቀው ይላል። እንግዲህ አሁን በፊት በባላገሩ ቲቪ ላይ ሲወስዱት የነበረውን ተመልክተሻል። በአንዳንዶችም ላይ ሲያረጉት እንግዲህ እነዚህ ሁሌ እንደነበረው ነው። እነ አርትስ ቲቪ እነ አሃዱ ቲቪ ማለት በጣም በጣም ለዘብተኛ ሚዲያዎች የሚባሉ አርትስ ላይ የሚያተኩሩ ይሄ ነው። አይ ሹመት ይምልሽ ከዚህ አኳያ ነፃ ሚዲያን ከፈቀደው ከዚህና ኢህአዴግ ሲመራው ወይም ቲፒኤልኤፍ ሲመራው ከነበረው ስርዓት ጋር ስትመለከች አሃዱና አርትስ ቲቪ ለመዝጋት ማስጠንቀቂያ አይሰጣቸውም ነበር ያለ። ይሄ የሚያመለክትሽ ነገር ፍርሃት ደግሞ ምንን ይወልዳል? አምባገነንነትን ይወልዳል። በነገራችን ላይ እነ ሂትለር በጣም ፈሪዎች ነበሩ። ሙሶሎኒ በጨለማ መሄድ አይወድም ነበር፣ ይፈራል። በጨለማ ሄድ ነበር ትናይደር። በጣም ዲክታተር የሚሆኑ ሰዎች ብዙዎቹ ምንድናቸው? የለየላቸው ፈሪዎች ናቸው እንጂ አርትስ ቲቪ አሃዱ ቲቪ አሉ በርካታዎች ነናሁ ምናምን የሚባሉ ለዘብተኞች ናቸው። ነገር ግን ትንሽ ነገር ሰዎችን አነጋግረው ከሰሩ የሆነች ትንታኔ ወቅታዊ ነገር ላይ ምናምን ከሰሩ ምናምን ካሉ ይደነግጣል አገዛዝ። በዛ ላይ ተደራሽነታቸው እንዴት ነው ምናምን ስትመለከች የኢትዮጵያ ቴሌቪዥንን፣ የኢትዮጵያ ራዲዮን፣ የኢትዮጵያ ዋልታን ምናምንን በኩርን አሚኮ ድረስ እየሄደ በአዲስ ዘመን ምናምን ስርጭቱን ሰፊ ስርጭት የያዘው ራሱ መንግስት ነው። የአየር ሰዓቱን የያዘው ግን በእነዚህ ሚዲያዎች እንኳን የሚተላለፍን ፕሮግራም አልፎ አልፎ ቃለመጠይቅን ሆነ ምን ወይ ዜናዎች መተላለፍ አይችልም። ሚዛናዊ ያልሆነ የህዝብን ጥቅም የሚጎዳ በምን መለኪያ ነው? ኮንቴክስቱ ማን ነው? የህዝብን ጥቅም መጥቀምና መጉዳትን የሚለካለን? ኢትዮጵያ ውስጥ ዝርዝር ስፔሲፊክ የሆኑ ይሄን ማስተላለፍ አይቻልም የሚል ነገሮች ይወጣል እንጂ በደፈናው የህዝብን ጥቅም የሚጎዳ እያሉ ማሰር ስለለመዱ መክሰስ ስለለመዱ ሚዲያዎችንም ያለ ዝርዝር በተደጋጋሚ ጊዜ የህዝብን ጥቅም የሚጎዳ ማስተላለፉ የመጨረሻ ማስጠንቀቂያ ተሰጥቷቸዋል ተብሏል። ዞሮ ዞሮ ፍርሃታቸው ጥግ ላይ መድረሱን የሚያመላክት ነው ለማለት ነው። በዚህ አካሄድ እነ ኢቲቪን ምናምን ያው የራሳቸውንም አንዳንድ የአማራና ሌሎች ሰራተኞች ስለሚኖሩበት አናምንም ብለው ሙሉ በሙሉ ዘግተው ኦቢኤን ብቻ ይቀራል ብዬ ገምታለሁ። ታውቃለህ፣ ዋናው የኢትዮጵያ ሚዲያ በኢትዮጵያ ደረጃ ላይ ትላልቅ ዝግጅቶችን ጠቅላይ ሚኒስትሩ ቢሄዱበት በተንቀሳቀሱበት ዋና ዋና ነገሮችን የሚያቀርበው ማን እንደሆነ ታውቃለህ አይደል? ኦቢኤን ነው። ኢቲቪ ምናምን አይደለም፣ ኦቢኤን ነው። በቃ የሀገሪቱ ዋናው የብልጽግና ዋናው ሚዲያ እና እሱን አስቀርተው ሌላውንም ቀስቀስ እያሉ እንደው አሉ ከማለትም ያው መዘጋቱ አይቀርም። በጣም የሚገርመው እነ አሃዱና አርትስ ቲቪ ተመልከቺ፣ እንዴት ምን ያህል የማይታገስ ስርዓት ነው የምልሽከው። እነሱ በዚህ ደረጃ ድረስ እንትን ካደረገ ሌሎችስ ምን ይጠብቃቸው ይሆን የሚለውን እንመለከተው ብዬ ነው። ያን ለማድረግ ነው። ይገርመኛል። ይሄንን መሸከም ያልቻለ ዲሞክራሲ፣ ለነገሩ ይሄ ዲሞክራሲ እኮ የቴዲ አንድ ነጠላ ዜማ እኮ ከጫፍ እስከ ጫፍ ያሳበደው ስርዓት ነው እና በጣም እንትን የሚል አይደለም። ፍርሃታቸው ጥግ ስለደረሰ ነው የሆነ ሆኖ የመጨረሻ ማስጠንቀቂያ ነው የተሰጣቸው። ያው ሊዘጓቸው ነው ማለት ነው። ምንም ጥያቄ የለውም። ሌላው አንድ ነገር ማንበብ ፈልጌያለሁ። አሁን የሁለት ደቂቃ ንባብ ናት። ምንድነው መሰለሽ መቲ፣ በማህበራዊ ሚዲያ ላይ በጣም ጎበዝ ጸሐፊዎች አሉ። በተለይ ኢኮኖሚ ነክ የሆኑ ጉዳዮችን በመጻፍ ከሚታወቁት መካከል አንዱ ወዳጄ ካሳበሳው ነው። በጣም ጎበዝ ጸሐፊ ነው። የኢኮኖሚ ጉዳዮችን ጥሩ አድርጎ ነው የሚያስቀምጠው እና ብዙ ጊዜ ያው እየተደረገ ባለው ኢትዮጵያ ውስጥ በተለይ ኢኮኖሚያዊ እንቅስቃሴዎችን ጨምሮ ጠንከር ያለ ሙያዊ ትችት ነው የሚያቀርበውና ይህን ተከትሎ የኢዜማ አመራሮች መካከል አቶ ግርማ ሰይፉ ይሄ አቶ ካሳበሳው የሚባለውን ሰውዬ እንደው ምን እኮ እንዳናገረው አላውቅም፣ እኔን ማገተው ዝግጁ ነኝ ይላል። እኔን ከራከረዋለሁ ይላል። እንግዲህ እነየው ተካልኝ ሌሎች የማይደፍሩትም ማለት ከየት ተመጣላቅ ይሄማ በጣም ጥሩ ነው ይልና ካሳ በዚህ አማራጭ በዚህ ንዋይ በዚህ እንከራከር ይለዋል ሲል ግርማ ጠፋ። ያው እንግዲህ ድንገት ተሳስቶ ጽፎት ነው ያኛውን መሰለኝ ጠፋ። አሁን ለሱ መልስ የሰጠው ነው። አንዳንድ ቃሎችን እዘላለሁ ይሄን ማነበው ግን ይሄ የምጣኔ ሀብት ትንታኔ ኢኮኖሚ ነክ ትንታኔ ካሳ ትንሽ ለኛም ግንዛቤ ስለሚሰጥ ኢትዮጵያ ውስጥ እየተደረገ ያለውን ፖይንቷን ብቻ እስኪ ትንሽ እንመልከተው። የሚለው ግርማ ሰይፉ የሚባል ሰውዬ ድራሹ ጠፍቷል፣
እኔ አስተካክላለሁ ነው የሚለው ሲጀምር የመንግስትን ኢኮኖሚ ፖሊሲ ደግፌ መከራከር ፈልጋለሁ ብሎ ሸማ ጥሎልኝ ነበረ። መቀበሌም በይፋ ሳስታውቅ ድራሹ ጠፋ ይላል። ኩትኳቶ ጊዜ አልሰጠውም ይላል። ለምን የአትክልትና የምናምን የግሪን ሌጋሲ ምናምን የሆነ ባለስልጣን ነው። ብዙ ጊዜም አትክልት ችግኝ ስለሚተክል ነው። እሱ ጊዜ አድርጎት ሊሆን ይችላል ነው የሚለው። አቶ ግርማ እኔ ሊጠፋ ስር ወይም እኔ ፖስት ስር አስተያየት ሲሰጥ የራሱ ገጽ ላይ ስሜን ሲጠቅስ አንድም ቀን መልሼ አላውቅም። በጣም እንደምንቀው ስለሚያውቅ መከራከር ፈልጋለሁ ሲል ግን መልሴን አግኝቷል። ምናልባት ምላሽ አይሰጥም ብሎ ሊሆን ይችላል የደፈረው። እኔ እንኳን ታሪካዊነቱን ፈልጌው ነበር። የተቃዋሚ ድርጅት አባል ገዢውን ፓርቲ ወክሎ ከኔ ጋር ከተከራከረ ታሪክ ዝንታለም ያስታውሰኛል። ተመልከቱ እንግዲህ ስንት የተቃዋሚ ፓርቲ ያለ ነው የአቶ ግርማ ብልጽግና ነው ከየ አቶ ካሳ ገጥማል ያለውና እንትኑ ሞራሉም እንትኑ የሚደነቅ ነው ድፍረቱ። ለማንኛውም አንድ ነገር ስለ ግርማ ልነግረው ፈልጋለሁ ነው የሚለው ስለ አቶ ግርማ። ኢዮብ ተካልኝ፣ ፍጹም አሰፋ፣ አህመድ ሸዴ፣ ግርማ ብሮ ዘተርቶች ከጋዲ ጉዳ ኢኮኖሚ ለመከላከል አደባባይ አይወጡም፣ ሙግት አይገጥሙም። ይህን 100% እርግጠኛ ነኝ። እንኳን ሙግት ከነፃ ጋዜጠኛ ጋር አይቀመጡም። ምክንያቱም ቁጥሮችም ሆነ መሬት ላይ ያለው እውነታ አይደግፏቸውም። በወፍ በረር እንመልከተው። የሰውነት ሙቀት መጠን፣ የልብ ምት፣ የደም ግፊት የአንድ ሰው ወሳኝ ወይም ቫይታል የጤና መለኪያዎች እንደሆኑት ሁሉ የዋጋ ግሽበት መጠን ወይም ኢንፍሌሽን፣ የስራ ዜጋ መጠን፣ የስራ አጥ ዜጋ መጠን አንኢምፕሎይመንት ሬት፣ አመታዊ ጥቅል ምርት ጂዲፒ የአንድ ኢኮኖሚ ጤነኝነት መለኪያ ናቸው። እነዚህ ሶስት ወሳኝ መለኪያዎች የሚነግሩን የካሊጉዳ ኢኮኖሚ ከሕክምና አቅም በላይ የሆነ ህመም እንዳጋጠመው ብቻ ነው። ባለፉት 5 ዓመታት በተከታታይ የዋጋ ግሽበት ከ41.9 ያውን በመንግስት ማለት ነው እስከ 13.4% ባሉት ቁጥሮች መካከል ሲዋዥቅ ነበር። ይህ የመንግስት ቁጥር ነው። የኢትዮጵያን ኢኮኖሚ በቅርብ የሚከታተሉ እንደ ፕሮፌሰር ስቲፋንኪ ያሉ ገለልተኛ ምሁራን ደግሞ የግሽበቱን መጠን ከ60% እስከ 42% ያደርሱታል። ትክክለኛው ከዚህ በላይ እንደሆነ ጥርጥር የለውም። የዋጋ ግሽበት በሁለት አሃዝ አንድ እውነት ሲሻገር ጋሎፒንግ ኢንፍሌሽን ወይም ሃይፐር ኢንፍሌሽን ይባላል። ይህ ችግር አይደለም፣ ቀውስ ነው እና ለዚህ ኢኮኖሚ ማን ደፍሮ ሙግት ይገጥማል? በ44 ዲግሪ ሴንቲግሬድ ትኩሳት የሚነድ ሰው ጤነኛ ነው ብለህ ለመከራከር ትደፍራለህ ነው የሚለው። ኢማጂን ዶክተሮች 40 ከሞላ 39 በጣም አደገኛ ነው። የኢትዮጵያ ኢኮኖሚ ግን በሰውነት መጠን ስለካው እስከ 44 ዲግሪ ሴንቲግሬድ ነው እየነደደ ያለው ነው የሚለውና የስራ አጥ ቁጥሩ የታወቀ ነው።